ሰውየው ልቡን አሳብጦ እነ ናታ ቤት እነ ገኒ ያሉበት ቤት መጥቷል። በቃ ሉሊት ድርሻው አለኝ በስም ያዙርልኝ የናታን ልጅ ለማስለቀቅ የከፈልኩትን ገንዘብ ከሷ ነበር የተበደርኩትኝና የኔን ድርሻ በስሙ አድርጌያለሁኝ እና አሁን ያው ባለስልጣን ስለሆንክ በኔ ስም አዙርልኝ ብዬ ነው ብላ የቤቱን ካርታ አንስታ ስትሰጠው አጅሬው ደግሞ አጋጣሚውን ልጠቀም ብሎ በስሙ አድርጎት ወረቀቱን ይዞ መጥቷል። ናታንም ጥሩልኝ ሉሊትንም ጥሩልኝ ብሎ እንደሌለው አለፍ ብሎ ሳሎን ከነብ ሶፋ ላይ ተቀምጦ እግርና እግሩን አነባብሮ ጥሪልኝ ሉሊትን እፈልጋታለሁ ጥሪልኝ አለ። በቅርቡ የተቀላቀለችውን እህቴ ናት ብላ የምትጠራትን እሺ ብላ ልጠራላት እየሄደች እያለ ይህ ቤት እንዴት ነው የሚያምረው፣ በቃ በእጄ ገባ ማለት ነው እያለ እያሰበ ሉሊትን መጣች። ፊት ለፊት ስታየው ደነገጠች። ምን ሊሰራ መጥቶ ነው ደግሞ ቤት ውጭ መገናኘት በቂ አይደለም እንዴ እያለች ምን ፈልገህ ነው የመጣኸው እዚህ ቤት ደግሞ አለችው። እናቱ እዚህ እኔ እና እሷ የምናወራው ስላለ ሂጂ አላት። እንደዚህ ብሎ ሲናገራት ከእሷም ጋር ቁጥር ስለተለዋወጠ እንሰራለን ስራ ብሎ ስለጠየቃት እንዴት እኔን ካጠገቧ ሂጂ ብሎ እሷን ሊያናገራት ፈልጎ ነው ብላ ትንሽ ከንክኗታል። ቢሆንም ግን ታስዛዙ ስለማትወጣ ወግጂ ሲላት ታጠገባቸው ሄዳለች። ሉሊት ግራ ገብቷት ያንን ነገር ሰራልኝ ምንድነው ደሞስ እዚህ ቤት ያመጣ ምንድነው ብላ ያጣደፈ ጥያቄውን ጠየቀችው። እሱም ቢሆን ጠቀም ያለ ገንዘብ እንድታገኝ ትፈልጊያለሽ? አሁን በምልሽ ነገር ሁሉ ከጎኔ ልትቆሚ ይገባል። እኔን እየተባበርሽና እኔ እያገዝሽኝ ጠቀም ያለ ገንዘብ ታገኛለሽ፣ ህይወትሽን ትቀይሪያለሽ ሲላት ግራ ገባት። ማለት አልገባኝም። ማለት ካንተ ጋር ከጎን ቁሜ የምከራከረው ወይም የማግዝህ ነገር በምን ጉዳይ ነው? በግልጽ ትነግረኝ አለችው። እሱም ቢሆን ያንን የሰጠሽኝ ወረቀት እኮ ካንቺ ስም ማዞር ይልቅ በእኔ ስም አድርጌዋለሁ። ናታ የምሰራውን ድርጅት ውሸት መሆኑን አውቆበታል። የከፈለውንም የክፍያ መጠን ታልመለስክልኝ እያለ የተጨቃጨቀ ነው። ስለዚህ ያን ከደረሰበት አሁን 2-3 እጥፍ የሚያስመልሰውን ገንዘብ እንዲመልስልኝና ኪሳራ ውስጥ የገባሁበትን እንዲያመጣ እጠይቀዋለሁ ማለት ነው ብሎ ሲነግራት ድንግጥ ነው ያለችው። እንዴት እንደዚህ ታደርጋለህ? ቆይ እኔ በስሜ እንድታዞሩልኝ አይደል እንዴ የነገርኩህ? ምን ለማለት ፈልገህ ነው? ቆይ አንተ ሰውዬ እንዴት እንደዚህ ታደርጋለህ? ብላ እየተበሳጨች ጽዮን በር ልከፍት እንደወጣች እነዚህ ሰዎች የሚያጨቃጭቃቸው ምንድነው ብላ ወደ ውስጥ ገባች። ቤቱም ውስጥ የኔን ስም አዘዋውራ በስምሽ አረግልሻለሁ ብላ ቃል ስለገባችላት ጓደኛዋ ይህን ሁሉ ነገር ሰምታ እየገሰገሰ ስትመጣ ሉሊትን ጉሮሮዋን አነቀቻት። ናታና ኤፍራታ ተጠርተው ስለነበር ቤት ሲገቡ ፍቅር እንግዲህ ጽዮንን እያጽናና የነበረው ከጎኗ ቆሞ ያለው ቃል ምን ሊያረግ እንደመጣ ዘበኛውን በር ከፍቶለት ሲገባና ሲያወሩ ተመለከታቸው። ምንድነው እዚህ ቆማችሁ የምታወሩት? ቃልስ አንተ ምን አመጣ እዚህ? ደህንነቷን ከሆነ በስልክ መጠየቅ አትችልም እንዴ? ያለን ችግር ይበቃናል፣ ሌላ ችግር ማስፋፋት አንፈልግም አለ። ጽዮን አሁን ያረገዘችበት ሁኔታ፣ የተደፈረችው ሁኔታ ውጣ ውረድ ፍትህ ስላላገኘ አሁን ደግሞ ተጨማሪ ነገር ማግኘት ይበቃናል ብሎ አስቦ ነው መሰለኝ። በቃ ያ ቃልን ጠጋ ማለት ብዙም አልወደደውም። እሱም ብቻ ሳይሆን ዘበኛውም ራሱ ያው እንግዲህ ያስረገዘው እሱ ስለሆነ መቼም ዞሮ የልጁ አባት መታወቁ አይቀርም እና ያው እንግዲህ ካንክኖታል። የጓደኛው ፍቅረኛ ብትሆንም አይኗን ሲያየት ለሷ ጥሩ አመለካከት ኑሮታል። እና እናታና ኤፍራታ ቶሎ ተብሎ ሲሄዱ ሶፋ ላይ እግሩን አነባብሮት ተቀምጦ በኩራት እንኳን ሰላም መጣህ ግን ሲል ነገር ሲፈልግ ናታ ምን አባ ፈልገህ ነው እዚህ ደግሞ ተከበረ ቤት ገብተህ እንደዚህ እግርህን የሰቀልከው ብሎ ሊያዋራው ሲሞክር ገንዬም ሁላቸውም ሊያረጋጉት ሞከሩ። እሱ ሴት ልጅን ረግጦ ወደ ማጀት ትግባ፣ የባልን እግር ትጠብ፣ ሻማ ይዛ እንደ ድሮ እንደ አጼዎቹ ሀገር እንደ አጼዎቹ ዘመን ሻማ ይዛ ጎንበስ ብላ ራታ ብላ ምግብ ታብላ ብቻ የሆነ የዝቅጥ አስተሳሰብ አለው ሰውየውና ሴት ልጅ አፏን እንደዚህ አፍላፍ ከፍታ ወንድ ጋር እኩል ማውራት የለባትም ብሎ ነው የሚያስበውና ኤፍራታ ተነስታ ለናቱ ስታግዝ ምንድነው የሚያንጣጣሽ ወደ ጓዳሽ ግቢ እያለ የማይሆን ነገር ሲናገር ናቱ አረጋግቶ ዝም በይ እኔ ምንም አልሆንም አልጣላም እላይ ውጪ ግድ የለሽም እኔ እፈታዋለሁኝ ብሎ አረጋግቶ ከሰውየው ጋር ነገሩን እንትናሉት።
ሉሊት የተፋጠጠችበትን ሁኔታ ጽዮንና ያቺ ልጅ ምንድነው እንደዚህ የሚያረግሽ ብለው ይዘዋታል። ሉሊትም ሳትዋሽ ምንም ነገር ሳታረግ የናታን ልጅ ሳለቅ ገንዘብ ስለሚያስፈልገኝ ተበድሪያት ነበርና የኔን የዚህን የቤት ድርሻ ለሷ በስሟ አዘዋውሬ ያላት ስለነበር ሰውየው ባለስልጣን ስለነበረ የሷን ስም አንስቶ የኔን ስም እንዲያደርግልኝ ጠይቄው አሁን ግን በተዘዋዋሪ የሱን ስም አድርጎታል ብላ እውነቱን ነገረቻቸው። ከዚህ ከቤት የምንወጣበት ቅርብ ነው እያለች እውነቱን ስትናገር ጉሮሮዋን ይዛ የነበረችው እህቴ ተብዬዋ ልጇ መታ እንዴት እንደዚህ ታደርጊያለሽ? በስም ያዙሪልኝ ብዬሽ አልነበር ወይ? ለካ በራስሽ ስም ለማዟዟር ስትሮጪ ነው ቤቱን የነጠቀሽ ብላ ጉሮሮዋን ይዛ አላሳልፍም አላሰዲም አላስሮጥም እያለች ከፈት ከደን ስትል ያው እንግዲህ ጽዮን ስርዓት ይኖራችሁ አትንጫጩብኝ ብላ ለይታቸዋለች። ሉሊትን ብትሆን እንደዚህ ስታናፋብኝ ዝም አልልም ብላ ክብሬ ላስጠብቅ ብላ ነው መሰለኝ ስርዓት ይኖርሽ ገንዘብሽ ከሆነ ይበተንልሻል ከዚህ በኋላ ሌላ ነገር እንዳትናገሪ ብላ ዝም አስደርጋታለች ማለት ነው። ናታ እንግዲህ ከቤት አስወጥቶ ወረቀቱን በስም መዘዋወሩን ካየ በኋላ ና መኪናማ ያስቀመጥኩልህ ነገር አለ ብሎ ወስዶ ወረቀቱን እንዴት እንደዚህ ብደፍረኝ ነው የምትሰራው ስራ ውሸት መሆኑን ስለተነቃብህ በዚህ ልንጣበት ብለህ ነው ከማን ጋር እንዴት ተጋጨህ አላወቅም ማለት ነው ብሎ በዛ በራሱ በግንባሩ በቅንጭላቱ በዚህ በቴስታ አፍንጫውን ብሎ ደፍቶታል። ሰውየውን በልክ ማንም የለብኝም ብሎ ዋጋን ነው የምሰጥህ እገልሃለሁ እያለ ይዛተ እንግዲህ ከደበደበው በኋላ ናታም ወደ ቤቱ ተመልሷል። ጽዮን በቃ ያ እንደዛ ደፍሮ ልጅ ያስረገዘኝ አቤል ብላ ነው ስለምታስብ እሱን ሰው መበቀል አለብኝ ብላ አስባለች። በቃ የኛን በቀልና የኛን ጉድ አንተ ላይ እንዳይወጣ እያለች የገኒን ልጅ እንዲጠነቀቅ አሳስበዋለች። የገኒ ልጅ ወዳጁ መሆኑን አታውቅም መሰለኝ ምስኪን። እና ለማንኛውም እሴ ሰውዬ የእጁን አጊቶ መኪና አጠገብ ተደግፎ እያለቃቀሰ ደሙንም እያዘራዛው ጥሎት ሄዷል። ኤፍራታም እንግዲህ በሰላም ስለመጣ ባሏ ደስ ብሏታል የሆነ ነገር ሳይፈጠር። ናታ ባሆኑ እንግዲህ ድሮ ነበር በያፌት ዘመን ሲያለቃቅስና በቃ ሲገፋ የነበረው። አሁን የለም ከማንም ከምንም ጋር አይታለልም። በጉልበት የሚመጡትን በጉልበት በገንዘብ የሚመጡትን በገንዘብ በሆነ ነገር የሚመጡትን በሆነ ነገር አድርጎ ይሸኛቸዋልና ዘበኛውም ተጨንቋል። ታዝታ ስራ እንዴት ነው የሚወጣው? ቤተሰቦች ጋር እንዴት ነው ላይፍ የሚቀጥለው? ልጇስ እንደዚህ እኔ ያስረገዝኳት እኔ የደፈርኳት መሆኑን እንዴት ነው የምታውቅ የሚለውን ጽዮን ቁጭ ብላ በረንዳው ላይ ቁጭ ብላ ሲያያት ለሷ ማዘን ጀምሯል። እንግዲህ በተረፈን ቃል ቤት ተቀጥራ የነበረችው ልጅ የቃል እህት ጋር ተግባብታ ስለነበር የቃል እህት እንደዛ ፈዛ ስታያት ምን ሆነሽ ነው አለች። ጓደኛዬ እኮ ግራ ገብቶታል ምን እንደሚያደርግ አላቅም ምን እንጃ ምን በመልኩ እንደምረዳው አላቅም ብላ በጓደኛዋ ላይ ማለትም በዘበኛው ሰውዬ ላይ የደረሰውን ነገርና ጽዮን ላይ የደረሰውን በግልጽ ጽዮን ላይ የደፈራት ጽዮንን የደፈራት ሰው ይሄ ነው ብላ ባትናገርም እንኳን ጓደኛዬ ላይ እንደዚህ ጓደኛው ፍቅረኛው ስለከዳችሁ ፍቅረኛው መስለው ሰክሮ ስለነበር ደፍሯት አስረግዟት እያለች የተፈጠረውን ነገር ሁሉ አስረዳቻት። ይሄ ከጉድም ጉድ ነው እና ምን በቃው እየተባባሉ እንግዲህ መፍትሄውን እየፈለጉ ይሆናል። ያው ዙሮ እውነትም ጽዮን ከማን እንዳረገዘች እና ልጁ የማን እንደሆነ መታወቁ አይቀርም። አቤል ዛኔ ጽዮንስ ምን ትል ይሆን ማለት ከዘበኛው ማርገዟን ስታቅ አቤልን እንደዚህ ማንገለታቷ እንደዛ ለፍቅር ሲል ስንት ወጋ ከፍሎላታል። እየሰከረች እየገባች የሆነ ነገር እንዳትሆንበት መጀመሪያው ምዕራፍ ላይ ታስታውሱ ከሆነ እንደዛ እያለ ዋጋ ከፍሎላት እንግዲህ በመጨረሻም አንተ ነህ ደፈርከኝ በማለት ሁለታቸውም ጥሩ ሙድ ላይ አይደሉም። አሁን እሱም ተስፋ ቆርጦ በቀል ላይ ነው። ጽዮንም እንግዲህ ለመበቀል እየተዘጋጀች ነው። እና ውድ ቤተሰቦችዬ እንግዲህ በቃ ምን ልበላችሁ ሉሊት ተብዬዋም እንግዲህ ያው በስሜ ይዞራል ብላ አስባ ነበር። ይችን ተንከሲስ የሆነች ልጅ ላቀቃታለሁ ብላ አስባ ነበር። ግን ሙጭልፍ የሆነ ሰውዬ ሳያሳካላት ቀርቷል። ግን ደግሞ እሷ ወድ አይደለም አሁን እንደ በፊቱ አይደለችም። ሉሊት ባይዘው ሰው ለመበደል ምናምን አሁን ዝግጁ አይደለችም። ያው እንግዲህ ገንዘቡን ስለተበደረችና ስለወሰደች ነው እንጂ ይች መሰቅ የሆነች ልጅ በመካከላቸው ገብታ እኮ ነው እንደዚህ የምታምሳቸው።
ምንም ለማጠቅም እና ውድ ቤተሰቦችዬ ሉሊትና ጓደኛዋ ላይ ትንቅንቅ እንደተያዙ ቦክስ ሊጋጠሙ ላይ ፎቅ እንዲወጡ ድራማው ያልቃል። ገንዬና ጽዮንም አይወጡም እንደ ከክላሳቸው እያሉ መውጣታቸው አይቀርም እያሉ ያቺ ልጅቷ ወጣች፣ ሉሊት ግን አልወጣችም። እዛው ዲፍቃ እንደው ባዶ ክላስ በጥንቢላዋ ተክላት ይሆናል እና ገንዬ እስኪ ለያት ብላ ላይ ፎቅ እየወጣች እያለ ነው ድራማው የሚያልቀው። የሀረግ ድራማ እንግዲህ ይህንን ይመስላል። ውድ ቤተሰቦችዬ ሀሳባችሁን ስጡ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ስለነበረ ቆይታ አመሰግናለሁ። ስለምታበረታቱ ሁላችሁም ከልብ ነው የማመሰግነው። በሌላ ነገር እስከምንገናኝ ኔክስት ባይ ባይ ቻው።